አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። ዛሬ ይዤላችሁ የመጣሁት ቋንጣ በእርጥብ ስጋ እንዴት አድርገን የቋንጣ ፍርፍር መስራት እንችላለን የሚለውን ነው። ለሱ የሚያስፈልገኝ 3 ራስ ሽንኩርት፣ ዝንጅብል፣ ነጭ ሽንኩርትና ጠማጠም ማለት ነው። ሽንኩርቱ እንደ መጠናችሁ ነው፣ እንደ ቤተሰቦችና ሶሱ እንዳያንስባችሁ ለማድረግ ያክል ነው። እዚህ ጋ በትናንሹ የተከተፈ እርጥብ ስጋ ስላለኝ መጥበሻዬ ከጋለ በኋላ መጥበሻዬ ላይ ዘይት አድርጌ ዘይቴ በደንብ ካለ በኋላ በትናንሹ የቆረጥኩትን የበግ ስጋ እዚህ ጋ አደርጋለሁ ማለት ነው። በነገራችን ላይ የከብት ስጋና የፍየል ስጋ ከተጠቀማችሁ የተወሰነ በደንብ ጥበሱት። በዛ ላይ ደግሞ እኔ በትናንሹ ነው የቆረጥኩት ማለት ነው። በጣም በትናንሹ ነው። ከዛ የቋንጣ ፍርፍር ልክ የቋንጣ ጣዕም እንዲሰጠን ማለት ነው መጥበሻ ላይ ዘይት ካደረግኩ በኋላ እንደዛ አድርጌ ጥብስ አድርገዋለሁኝ። ዘይቱ መጋል የሚጠቅመን ለምንድን ነው? መረቅ እንዳይተፋብን ነው ማለት ነው። ስጋችን መረቅ እንዳይተፋብን እሳቱን ገነን አድርገን እንደዛ አድርገን እንጠብሰዋለን ማለት ነው። ከዛ መልኩ ቡኒ መሆን ሲጀምር ደግሞ እሳታችንን ቀነስ እናደርግና እንደዛ አድርገን በደንብ እንጠብሰዋለን። ይሄ እስከሚጠበስልኝ ድረስ ሽንኩርቴና ቲማቲሜን በጎን ቆርጣለሁ ማለት ነው። በነገራችን ላይ የበላይ አካል ነው ያዘዘኝ ዛሬ ማለት ነው። ወይዘሮ ፋጡማ ናት ያዘዘችኝ። ሽንኩርቱ ደግሞ መቅጠን የለበትም፣ ከፍ ከፍ አድርገሽ ቁረጭ። ስሙ ጠፋብኝ። ስም ያለው ምግብ ኤቢኤስ ላይ አይቻለሁ እና የቋንጣ ፍርፍር ሽንኩርቱ በደንብ ትላልቅ ሆኖ የተቆረጠ ብላኛለኝ። እኔ ፍርፍር ላይ ብዙ ጊዜ ሽንኩርት አደቃለሁ። እስኪ አሁን በትላልቁ ለመክተፍ ሞክሬያለሁ። እዚህ ጋ ስጋዬን አነሳው ማለት ነው። በትናንሹ ስለሆነ የቆረኩት ስጋዬን አንስቼ ወደ ጎን አደረኩኝ። ዘይቱን ቀንሼው ነበር መጀመሪያ ላይ። የዛን ዘይት ሽንኩርቴ ላይ ነው የምጠቀመው፣ አልደፋውም ማለት ነው። ስጋ የጠበስኩበትን ማለት ነው። እንደምታዩት በትላልቁ ለመቁረጥ ሞክሬያለሁኝ። ሽንኩርቱን እንደዛ አድርጌ ቆርጬ ይኸው ፈቷል። እዚህ ጋ እሷ እንዳለችው ይሆናል ብዬ አስባለሁኝ። በነገራችን ላይ የቋንጣ ፍርፍር እንዲያምራችሁ በጣም ነው የሚጥመው ሀቂቃ። እዚህ ጋ ሽንኩርቴን እንትኔን ጠማጥሜን በቲማቲም መፈቅፈቂያው ነው የፈቀፈኩት ማለት ነው። አልከተፍኩትም ልጫው እንዳይገባብኝ። ፍርፍር ላይ ልጫው በደንብ ነው የሚያስጠላኝ ማለት ለምን እንደው አላውቅም። ወጥ ላይ እና እሱ ላይ ልጫው ብዙ እንትን አይለኝም በደንብ ካልተቀጠቀጠ። ስንፈጨው ደግሞ በጣም የመቅጠን ባህሪ ያለው አይመቸኝም። ሲፈቀፈቅ ግን በጣም ነው የሚመቸኝ ለቀይ ወጥና ለፍርፍር ቲማቲም ፈቅፍቀን ስናደርግበት ማለት ነው። እዚህ ጋ ያላሳየኋችሁ 1 ማንኪያ የሚሆን ማጅን ጠማጠም አድርጌያለሁ፣ ወይም ሳልሳ የሚባለው ማለት ነው። እዚህ ጋ እኔ ያዘጋጀሁትን በርበሬ 2 ማንኪያ ከግማሽ ነው ያደረኩት ማለት ነው። 2 ማንኪያ ከግማሽ። በነገራችን ላይ ማለት ነው ማንኪያ ደግሞ ትልቅ ነው። በዛ ላይ ደግሞ እኔ ያዘጋጀሁት በርበሬ በለው የሚባለው ነው። የሚጥሚጣ በርበሬ ነው መሰለኝ፣ ቀጫጭን ሆኖ በጣም ነው የሚፋጀው። በእርጥብ ቅመም ደልዤው ምናምን ራሱ የሆነ ከበዛበት በጣም ነው የሚያቃጥለው እና እንደዛ አድርጌ በልኩ። በነገራችን ላይ የበጉን ስጋ እዚህ ጋ ጨመርኩ ማለት ነው። የጠበስኩትን ስጋዬን እዚህ ጋ መጨረሻ ላይ ጨመርኩት ማለት ነው። እንዲህ አድርጌ እሽት አደርጋለሁ። ምክንያቱም ስጋውን እዛኛው እንትን አላልኩትም፣ ምንድነው አንስቼዋለሁኝ እንደነገርኳችሁ። ላዩ ላይ ሽንኩርቱን አልጨመርኩም። ሽንኩርቱ በደንብ ከእንትን ካለ በኋላ እዚህ ጋ በትናንሹ ስለሆነ የቆረኩት በጣም ብልሽት እንዳይልብኝ ብዬ ማለት ነው እንጂ ስጋው በትላልቁ የተቆረጠ ከሆነ ግን እዛው ተቆረጠበት ላይ እዛው እንትን ምንድነው እሳቱ ዘይቱ ላይ የተደረገበት ጊዜ ሽንኩርቱን ከላይ ማድረግ ትችላላችሁ። የኔ ግን ስጋው በደቃቅ ሆኖ ሽንኩርቱ ደግሞ በወፍራሙ ስለሆነ ወደ ጎን ብየዋለሁ ማለት ነው። እዚህ ጋ በርበሬን እያሳየኋችሁ ነው። ይሄ ግማሽ የነበረው ጨረስን፣ ይህን ቀርቶናል ማለት ነው። እዚህ ጋ የተጠቀምኩት ቅመም ባህራት ካሬ ብቻ ነው። የካሬ ቅመም ብቻ ነው የተጠቀምኩት። ሌላ ነገር ከዝንጅብል እና ከነጭ ሽንኩርት ውጭ ምንም ልጠቀም አልፈልግም። ምክንያቱም እኔ ያዘጋጀሁት በርበሬ በጣም ነው የሚመቸው። እናንተ ግን የኢትዮጵያ በርበሬ ካላላችሁ ፍልፍል አስዋት፣ ትንሽ የኩዝበራ ቅጠል የተፈጨውን እና መረገት ማጂ ማድረግ ትችላላችሁ ማለት ነው። ያላችሁን ቅመም የአረብ ቅመም መጨመር ትችላላችሁ፣ አረብ ቤት የምትሰሩ ማለት ነው።
አውሮፓና አሜሪካ ያላችሁ ደግሞ ያው ቅመም ማዘጋጀት ስለምትችሉ ምንም ችግር የለውም እላችኋለሁ። ውድ ሀገሬ ልጆች እዚህ ጋር በጎን ያፈላሁትን መቋያን እየጨመርኩ እንደዚህ አድርጌ በደንብ እሽት አደረኩት። ያ በትላልቁ ይሁን የተባለ ሽንኩርት ግን እዚህ ጋር ማሟብኝ። እንግዲህ ፋጡማ ምን እንደምትል አላውቅም። ያው ስም አለው ብላኛለች። የሽንኩርቱ ስም ነው መሰለኝ የምግቡ ይሁን የሽንኩርቱ አላውቅም። በትላልቁ እንዲያደርግላት የፈለገችው ማለት ነው። ኢቢኤስ ላይ አይታ ነው በነገራችን ላይ ኢቢኤሶችን ትከታተላለች ፋጡማ ማለት ነው። እና አንድ ቀን ላወዳድርሽ እያለችኝ ነው። ምን ይመስላል ላስመዝግብሽ እያለ በጣም እየለፋኝ ነው። እኔ ደግሞ እዛ ሂጄ ክርቴ ሙልልልልል ሲል ታየኝ እኮ በጣም ነው የምታደንቀኝና ፋጡማ ደስ ይለኛል። በስራዬ ላይ ታበረታታኛለች። በቃ የሌለ ሙያተኛ ታደርገኛለች እላችኋለሁ። ጀግና ጀግና ያጫውተኛል እንደዛ ስትለኝ። እዚህ ጋ በደንብ ካሸሁት በኋላ እንደምታዩት ራሱ ከለሩ ያምራል። ሽታው አትጠይቁኝ። ቢስሚላ ማሻአላ ተባረከላ። ወላሂ ለአዚም ሰርታችሁ ሞክሩት። በተለይ ደግሞ ኢጃዛ ቤት ያላችሁ ልጆች ማለት ነው ቋንጣ ፍርፍር ያማራችሁ እንደዚህ አድርጋችሁ ስሩት። መዳም ቤት ያላችሁ ኩሽናችሁ ውጭ የሆነ ደግሞ እህቶች ስሩና ጓደኞቻችሁን አብሉ፣ እናንተም ብሉ እላችኋለሁኝ። ይህን ይመስላል ማለት ነው። ከዛ ያን ያክል በደንብ አላቀጥ ነው ምክንያቱም እኔና ፋጡማ ብቻ ስለሆንን አያስፈልግም። በዛ ላይ ደግሞ ሶስ እንደዚህ ወፈር ሲል ብቻ ደስ ይላል። ዝንጅብሌንና ነጭ ሽንኩርቴን የቀጠቀኩትን እዚህ ጋር ጨመርኩ ማለት ነው። እንደምታዩት እዚህ ጋር ፋጡማን እርጅኝ እያልኳት ነው። የአንድ እጅ ነገር አልተመቸኝም። አውርጅልኝ ነጭ ሽንኩርትና ዝንጅብሉን አልኳት። በጎን እሷ የሹፌሩን ቂጣ እያስጋገርኳት ነው ማለት ነው። ዛሬ የሹፌሩን ቂጣ ጋገረች ሳትወድ በግዷ ማለት ነው። መሽቶብን ነበር እና ምሽት ላይ ነው ይሄን የሰራ ነው። እንደምታዩት ነጭ ሽንኩርትና ዝንጅብሌን በደንብ ከቀጠቀጥኩ በኋላ ጨው አድርጌ በደንብ ከቀጠቀጥኩት በኋላ እዚህ ጋር አደረኩት። እኔ ብዙ ጊዜ ነጭ ሽንኩርት የምጠቀመው መጨረሻ አካባቢ ላይ ነው። በርበሬ በምናሽበት ሰዓት የተወሰነ አድርጌ ባሽም ግዴታ መጨረሻ ላይ ያደርጋሉ። መጨረሻ ላይ በጣም ነው ጣዕም የሚሰጠው የሌለ ማለት ነው። እዚህ ጋር ንጥር ቅቤ ቢኖረኝ ንጥር መጨመር እችላለሁኝ። በዛ ላይ የለኝም። ያው በጣም አለማላቀቃ መዳም ቤት ስለሆንኩኝ የለኝም። እዚህ ጋር እንጀራዬን እጨምራለሁ ማለት ነው። እዚህ ጋር የተፈተንኩት ፈተና አትጠይቁኝ። ምክንያቱም በመጥበሻ ስለሆነ ሶሱን የሰራሁት እንዴት ብዬ ላቀላቅለው አልኳችሁ። እኔ ደግሞ ፍርፍር ቡክትክት ሲል ደስ አይለኝም። ቅርጹን ይዞ በክብ ነበር መቁረጥ የፈለኩት እንጀራው ግን እንጀራው ሊሆን አልቻለም። ፍሪጅ ገብቶ የነበረ ስለሆነ እንደ ማንም ስልኬን አኑሬ እንደዛ አድርጌ ገልበጥ ገልበጥ አድርጌ ስጋ ፋጡማ አገዘችኝ። እንጀራዬ ላይ ፍርፍሬን ማድረግ ጀመርኩ። እንደምታዩት በጣም ያማረ ፍርፍር ነው። አልቦካብኝም። እንደፈራሁት አይደለም። በቃ በጣም የሚያምር ፍርፍር ሰራሁን። ይሄታችሁ እዚህ ጋር እላችኋለሁ። ብስሚላ ማሻአላ ተባረከ ረህማን። ሽታው አትጠይቁኝ። ከዛም በጎን ደግሞ ድፎ ደፍቻለሁ ማለት ነው። ድፎዬ ደግሞ በጣም ነው የሚያስቀው። እዚህ ጋ እንቁላሌን የተቀቀለ እንቁላል ቆራርጬ ካስቀመጥኩ በኋላ እንደምታዩት አሲር አለኝ። በጣም የቀዘቀዘ ኮካ አሲር አለኝ። እስኪ ልቅመሰው አልኳት ማለት ነው። ከስጋው የሚያዝኩ ከእንቁላሉም ከዛም የሚያዝኩኝና ልቅመሰው መጀመሪያ እኔ ሳየው በደንብ ነው ያማረኝ አልኳት። ከዛ ቀመስኩት። አትጠይቁ በጣም ነው የሚጥመው። ከዛ እዚህ ጋ ኮካዬን ቀዳለሁ ማለት ነው። ዳቦ ደግሞ በቅርጽ ነበረ ኢትዮጵያ የአንዳንድ ብሮቹ ዳቦ ክቦቹ አለ አይደል? እነሱን ልሰራ ነበር። በጣም ኩፍ ብሎ ስለነበረ ግን ድብልቅልቅ አለብኝ ማለት ነው። ቅርጹ ሁሉ ጠፋብኝ። ቢሆንም ግን በጣም የሚያምር ዳቦ ነው። የዳቦዬን አቦካክ ብዙ ጊዜ እነግራችኋለሁ እያልኩኝ አልተመቸኝም። ኢንሻአላህ አንድ ቀን እነግራችኋለሁ። ይኸውና ዳቦዬ በጣም ነው የሚያምረው። ይፋጃል። ወዲያው ከፍሩን አውጥቼ ለእናንተ ለማሳየት ያክል ነው። በጣም ነው የሚፋጀው። እንደምታዩት ዳቦ ያዝ ለቅ ስናደርገው ራሱ ስፎንጅ በሉት ውስጡ በጣም ነው እንትን ያለው። እዚህ ጋር ፋጡማ እየረዳችኝ ነው። ጎነተረችው። ወይኔ አንዱ ብቻ ነው የሚነሳው እንዴት ነው አለች። አዎ አንዱን ብቻ ነው አልኳት። እዚህ ጋር አገዘችኝ አነሳችሁ ማለት ነው። ካፍቻ አሳያለሁ ብላ ተቃጠለች። እህቴ አትጠይቁኝ። ወይኔ ጮኸች ጮኸች ጮኸች። በጣም ነው የፈጃት። እኔ ግላፍ ስለለበስኩ ያን ያክል አልፈጀኝም። እንደዛ አድርጌ ማለት ነው። ምርጥ ራት በላን። ቁርስ አይደለም በነገራችን ላይ እንደነገርኳችሁ ራት ነው። ዳቦ አትጠይቁኝ።
እና እዚህ ጋር ፍርፍራችን እንደዛ አድርገን ራታችንን በላን ማለት ነው ውዶችዬ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። ሰብስክራይብ ያላደረጋችሁኝ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።